የተወደዳችሁና የተከበራችሁ የወሎ ሙስሊሞች ልማትና በጎ አድራጎት በሙሉ እንዲሁም ደግሞ ይህንን ፕሮግራም የምትከታተሉ በያላችሁበት ያለ ሰላምና ዝነት አይለያችሁ። እንደሚታወቀው የወሎ ልማትና በጎ አድራጎት ማህበር ከተመሰረተ ዓመታትን አስቆጥሯል። ቢሆንም ግን በሚዲያ ወጥቶ ራሱን በሰፊው አላስተዋወቀም። ስለሆነም ዛሬ የወሎ ሙስሊሞች የልማትና በጎ አድራጎት ማህበር ከትናንት እስከ ዛሬ በተሰኘ ርዕስ ከወሎ ልማት እና በጎ አድራጎት ማህበር የተለያዩ የስራ ዘርፍ ካላቸው ዋና የስራ አስፈጻሚዎች ጋር ቆይታ አደርጋለሁ። ከእንግዶች መካከልም የማህበሩ ዋና ሰብሳቢ አቶ መሐመድ ሲራጅና የዑለማ ምክር ቤት ዋና ሰብሳቢ ከሆኑት ከሼህ አብዱል ቃድር ቡሽራ ጋር ሰፊ ውይይት እናደርጋለን። ፕሮግራሙን በመምራት እኔ ተሚማ መሐመድ አብሬያችሁ ቆያለሁ። በመጀመሪያ አቶ መሐመድ ሲራጅ እንግዳ ሆነ ፍቃደኛ ስለሆንክ በጣም አመሰግናለሁ። የወሎ ሙስሊሞች ልማትና በጎ አድራጎት ማህበር ከትናንት እስከ ዛሬ በተሰኘ ርዕስ እንወያያለን። የወሎ ሙስሊሞች የልማትና በጎ አድራጎት ማህበር መቼና እንዴት ተመሰረተ? ሰላም አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ዛሬ እንግዳ አድርገሽ ስለጋበሽኝ በራሴና በማህበሩ ስም አመሰግናለሁ። የወሎ ሙስሊሞች ልማትና በጎ አድራጎት ማህበር ከተመሰረተ 4 አመቶችን አስቆጥሯል። የተመሰረተው ሁላችሁም እንደምታውቁት በኢትዮጵያ ውስጥ በነበረው በጎጃም አካባቢ በነበረው የመስጂዶች መቃጠልና የሙስሊሞች ንብረት መውደም በተመለከተ እዚህ ጅዳና አካባቢ ያሉ የአካባቢ ተወላጆች አገራችን ላይ የተፈጠረውን ነገር በደንብ ማውገዝና ተገቢ እንዳልሆነ ወደ ጅዳ ቆንስላ ጽሕፈት ቤት ሂደን ተቃውሟችን ወይም ድምጻችን ማሰማት አለብን በሚል ጥሪ ያደረጉልን። በዛ ፕሮግራም ላይ ተገኝተን አይ ይሄ ተገቢ አይደለም፣ እኛ ሙስሊሞች ሁልጊዜ ድምጽ ማሰማት መብታችን ይከበር እየተባለ ጥያቄ ሳይሆን ተደራጅተን ጥያቄዎቻችንን በአግባቡ ከመነካታችን ችግር ከመድረሱ በፊት ተደራጅተን ስራዎች መስራት አለብን በሚል ተነጋገርን። በዛ ሀሳብ ተስማማን። ይህ ስንስማማ እንደ አማራ ክልል ጠንካራ የሆነ ማህበር ያስፈልገናል። ስለዚህ ያን ማህበር እንዴት እንመስርት ተባብለን ሰፊ ውይይት ካደረግን በኋላ ይሄ ማህበር ጠንካራ እንዲሆን በአገር ደረጃ ተምሳሌት ሊሆን የሚችል ስር ያለው መሰረት ያለው እንዲሆን የራሱ የሆነ መተዳደሪያ ደንብ እንዲኖረው ብዙ ጉዳዮችን ከተነጋገርን በኋላ መጨረሻ ላይ ወሎ እንደ ወሎ ራሱን ችሎ ሰፋ ያለ አደረጃጀት እንዲኖረው፣ ጎጃምም እንደዚሁ፣ ሸዋም እንደዚሁ፣ ጎንደርም እንደዚሁ ተደራጅቶ እንዲሰራ ተነጋግረን ተለያየን። ከዛ በኋላ በሌሎቹ አካባቢ ያሉት ወደፊት ጠንክሮ መሄድና መደራጀት አልቻሉም። እኛ ግን እንደወሎ የብዙ ችግር ቀማሾች ስለሆን ነገሩን ዝም ብለን በቀላል ማየት ስለማንችል ሰፊ ውይይት በማድረግ የራሳችንን መተዳደሪያ ደንብ በማዘጋጀት በቆንስላ ጽሕፈት ቤቱ እውቅና በመጠየቅ በየካቲት 2012 ዓመተ ምህረት በዚህ እንደ ጅዳ ማህበሩን መመስረት ችለናል። ይሄ ማህበር እዚህ ጅዳ ተመስርቶ የሚቆም ስላልሆነ ወደ ሀገርም ገብቶ መስራት ስላለበት እኛ አላማችንም አገራችን ላይ ያለውን እዚህ የተደራጀንበትን አላማ ወደ ሀገር ማድረስ ስለሆነ በተመሳሳይ ሀገርም ህጋዊ የሆነ እውቅና አግኝቶ ስራዎች እንዲሰራ ባሰብነው መሰረት አገርም ላይ እውቅና እንዲያገኝ ተደርጓል። የተመሰረተው ባጭሩ ይሄንን ይመስላል። ሌላኛው ጥያቄ ይህ ማህበር አላማና ግቡ ምንድነው? እሺ አንድ ማህበር ያው ሲመሰረት የራሱ የሆነ አላማዎች ይኖሩታል። እኛ እዚች ምድር ላይ ስንፈጠር አላህ Subhanahu Wa Ta'ala ለመገዛት ነው። አላህን ለመገዛት ደግሞ የመጀመሪያው ተውሂድ ነው። ስለዚህ በሀገራችን በወሎ አካባቢ እንዲሁም በኢትዮጵያ ደረጃ ተውሂድን በሰፊው ማስፋፋት አለብን የሚል አንዱ አላማችን ነው። ይህንን ተውሂድን ለማስፋፋት መቼም እዚች ምድር ላይ ስንኖር የሚያስፈልጉ ብዙ ነገሮች አሉ። ሃይማኖታዊ ተቋማቶችን መገንባት፣ ማህበረሰቡን ማስተማር፣ ማንቃት፣ በኢኮኖሚም ይሁን በማህበራዊ ህይወቱ የተሻለ ደረጃ እንዲደርስ የማድረግ እና ዘርፈ ብዙ የሆኑ አላማዎች ይዞ ነው የተመሰረተው ማለት ነው። እንግዲህ ወንድም መሐመድ እስካሁን የተለያዩ ጥያቄዎችን ማብራሪያ እየሰጠኝ ነው ያለው።
ይሄ የወሎ ሙስሊሞች ልማትና በጎ አድራጎት ማህበር ካቀዳቸው አላማና ግቦች ያሳካቸው ግቦች ምን ምን ናቸው? እሺ ጥሩ ጥያቄዎች ናቸው። እኛ እንግዲህ እንደ ወሎ የወሎ ሙስሊሞች በጎ አድራጎትና ልማት ማህበር ያቀድናቸው ማሳካት የፈለግናቸው እጅግ በጣም ብዙ አላማዎች ነበሩን። በየአመቱ የተለያዩ እቅዶች እናወጣለን፣ መስራት አለብን ብለን እናስባለን። ነገር ግን ደግሞ እንደ እድል ሆኖ በእቅዶቻችን ልክ መራመድ አልቻልንም። ያው ሁላችንም እኛ በዚህ በ4 አመት በ5 አመት ውስጥ ሀገራችን ያለችበት ሁኔታ ይታወቃል። የኛ የነበረው አላማ ማህበሩ የራሱ የሆነ የገቢ ምንጭ ኑሮት በወሎ አካባቢ ያሉትን ሃይማኖታዊ ችግሮችን ተውሂድን የማስፋፋቱን ስራ ሰፊ አድርጎ ለመስራት የራሱ የሆነ የገቢ ምንጭ ኑሮት ራሱን ችሎ እንዲንቀሳቀስ የተለያዩ እቅዶችን አውጥተን ለመስራት አስበን ነበር። ነገር ግን አገራችን ላይ ባለው ተጨባጭ ሁኔታ ያንን ነገር ማድረግ አልተቻለም። እኛም ደግሞ እቅድ ይዘናል፣ በዛ እቅድ ላይ ዙሪያ ላይ ብቻ እንሰራለን ብሎ ማለት በማህበረሰባችንን መዘንጋት ስለሆነ እኛ ከተመሰረትንበት ማግስት በኦሮሚያ አካባቢ የነበሩ ችግሮች ስለነበሩ የእርስ በርስ ግጭቶች ስለነበሩ ከዚያ አካባቢ ተፈናቅለው ወደ ወሎ አካባቢ ሲሄዱ እዛ አካባቢ ያለው ማህበረሰብ መርዳት መደገፍ ስላለብን እኛም በምንችለው አቅም ያንን ማህበረሰብ ስንረዳ ቆየን። ከዛም በኋላ ልክ ይሄንን ረድተን ስንጨርስ አሁንም መልሰን ወደሚቀጥለው አመት ደግሞ እንደዚሁ እቅድ አውጥተን መስራት አለብን ብለን እቅዳችንን አውጥተን ቋሚ የሆነ ነገር ለመስራት የተቋቋምንበትን አላማ ወደ ተግባር ለመቀየር ማህበሩ ትልቅ ደረጃ እንዲደርስ ብለን ስናስብ አሁንም በተመሳሳይ በትግራይ አካባቢ የተነሳው ጦርነት ወሎን ሙሉ በሙሉ በሚባል ደረጃ ችግር ላይ ወደቀች፣ ጦርነት ላይ ወደቀ። እነዛን ያቀናቸውን ማሳካት አልተቻለም። በዚህ አጋጣሚ ያው እኛም ወሎን ማዕከል አድርገን ስለሆነ መነሻችን እዛ አካባቢ ያለው ማህበረሰብ ሰላም ሲኖረው መኖር ሲችል መረጋጋት ሲችል ስለሆነ ሃይማኖታዊ ስራዎቻችንን መተግበር የምንችለው ጦርነት ስላለ ምንም ማድረግ ስለማንችል በዛ በጦርነት የወደመን ንብረት የተጎሳቆለን ማህበረሰብ መርዳት ስላለብን እኛም የቆምንለት አላማ ቢኖርም ማህበረሰባችንን መርዳት አለብን በሚል ችግረኞችን ለመርዳት የበኩላችንን ጥረት ስናደርግ ቆይተናል። ከዛም ጎን ለጎን በጦርነቱ ምክንያት በተለይ ሰሜን ወሎ አካባቢ አረሪት የሚባል አካባቢ እጅግ በጣም በሚያሳዝን ሁኔታ ማህበረሰቡ ሜዳ ላይ ወርቆ ነበር ያለው። አብዛኛው ማህበረሰብ በመንገድ አካባቢ ያሉትን ዜጎች ብቻ ነበር የሚያው። እኛ ግን አደረጃጀታችን ወሎን ማዕከል ያደረገ ገጠራማ ከተማማ ሳይል ሁሉንም ስለነበረ በጣም ሰፊ ችግር ያለባቸውን ወደ 27 ቤቶች ገንብተን ለማህበረሰብ አስረክበናል። ሌሎች ችግረኞችንም እንደዚሁ በተመሳሳይ በየአካባቢው ለጊዜያዊ የሆኑ ፍጆታ የተለያዩ መዋጫዎችን እያዋጣን ማህበረሰቡን እያስተባበርን ስንረዳ ቆይተናል። በአጠቃላይ የሰራናቸው ስራዎች በዚህ በተወሰነ ደቂቃ መዘርዘር ስለሚከብድ ብዙ የሰራናቸው ስራዎችም ስላሉ መጨረሻም አካባቢ ሌሎችም ስለሚጨምሩበት ይህንን ይመስላል። ወደ ሌላ የስራ ዘርፍ ኃላፊ ጥያቄ ከመግባታችን በፊት የማህበሩ ዋና አድራሻ የት ይገኛል? አድራሻ ያው በኢትዮጵያ ህጋዊ እውቅና አለው፣ ከመንግስት ሰርቲፊኬት ወስደናል። ስለዚህ ዋናውና ቋሚ አድራሻችን ደሴ የወሎ መናገሻ ከሆነችው ደሴ ነው። ደሴ ላይ የራሳችን የሆነ ቢሮ አለን፣ ኢትዮጵያ አመራሮች አሉን። ስለዚህ ዋና አድራሻችን ደሴ ነው ማለት ነው። ኢንሻአላህ የወሎ ሙስሊሞች የልማትና በጎ አድራጎት ማህበር ከሆኑት የዑለሞች ምክር ቤት ዋና ሰብሳቢ ከሆኑት ከሼህ አብዱል ቃድር ጋር ቆይታ ይኖረናል። እስኪ በመጀመሪያ ራስዎን ያስተዋውቁልናል፣ ከዚያም ምን ጥያቄ እንቀጥላለሁ። ቢስሚላህ ስሜ አብዱል ቃድር ቡሽራ ይባላል። የወሎ ሙስሊሞች ልማትና በጎ አድራጎት ማህበር የዑለማ ምክር ቤት ዋና ሰብሳቢ ነኝ። አመሰግናለሁ ሼህ አብዱል ቃድር። እንግዲህ እንደሚታወቀው የወሎ ሙስሊሞች ልማትና በጎ አድራጎት ማህበር በውስጡ ሰፊ ዘርፎችን ይዟል። ስለሆነም እኔ ማብራሪያ የፈለኩት ማህበሩ ከበጎ አድራጎትና ልማት ባሻገር
በውስጡ ምን ክንውኖችንና የስራ ዘርፎችን አቅፎ ይዟል? ያው ይታወቃል፣ ግን ቢያንስ መብራራት ያለባቸው ነገሮች አሉና ማብራሪያ ከርሶ ስለምንፈልግ ነው። مرحبا جزاك الله خير الجزاء. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ያው እንግዲህ እንደሚታወቀው የወሎ ሙስሊሞች ልማትና በጎ አድራጎት ማህበር ከሌላው ማህበራት ወይ ማህበሮች ለየት የሚያደርገው የዑለማዎች ምክር ቤት መኖሩ ነው። የዑለማዎች ምክር ቤት መኖሩ ያስፈለገበት ዋናው ምክንያት ማህበሩን እስላማዊ ማድረግ ስለተፈለገ ነው። እስላማዊ ስንል መቼም ዲን ያለበት ቦታ የዲን መምህራንና ዑለማዎች ያሉበት ቦታ ላይ ቢያንስ ስህተት ላይ እንዳንወርቅ ያግዘናልና ማለት ነው። ስለዚህ የወሎ ሙስሊሞች ልማትና በጎ አድራጎት ማህበር የዑለማ ምክር ቤትን ሲያቋቁም ዑለማዎቹ ጀዛሁሙላህ ኸይረል ጀዛ በተለይ በዚህ አካባቢ ያሉት ዑለማዎች ደከመን ሰለቸን ሳይሉ በጣም በሚገርም ሁኔታ ለዚህ ማህበር ሲለፉና ሲደክሙ ይታያሉ። ይሄ የዑለማዎች ምክር ቤት ከሚሰራቸው ዋና ነገሮች አንደኛው በማህበሩ ውስጥ የሚሰሩ ስራዎች ልማት አለ። ልማት ማለት ከገንዘብ ጋር የተያያዘ ነገር ነው። እንደዚሁም በጎ አድራጎትነት አለ። ይሄም ከልማቱ በኋላ ለህብረተሰብ መድረስ ነው። እነዚህ ነገሮች ሹብሃ ላይ እንዳይጥሉን፣ ሐራም ነገር እንዳይገባብን፣ እንደዚሁም መንገዱን እንዳይስት እነዚህ ዑለማዎች ከላይ ሆነው ይቆጣጠራሉ ማለት ነው። ስራ አስፈጻሚዎቹ ጀዛሁሙላህ ኸይረ ጀዛ እነሱን ማመስገን እፈልጋለሁ። የሚያቅዱትንና የሚያስቡትን ወደ ዑለማው ምክር ቤት በተለይ ከሸሪዓ ጋር በተያያዘ መልኩ የሚሰሩ ስራዎችን ወደ ዑለማው ምክር ቤት በማቅረብ እንዲታይላቸው ያደርጋሉ። ዑለማው ምክር ቤት ተመካክሮ ተወያይቶበት በየ15 ቀኑ በወር 2 ጊዜ እየተገናኘ እንወያያለን። አምነንበት አይተን ከሸሪዓው አንጻር ይሄ ቢሰራ ችግር የለውም፣ ይሄ ችግር አለው፣ ባታደርጉት ይሻላል ተብሎ ተመካክረንበት ውይይት ተደርጎ ዑለማዎቹ በሚወስኑት ውሳኔ ስራ አስፈጻሚዎቹ ተግባር ላይ ይውሉታል ማለት ነው። አንደኛው ይሄ ነው። ሁለተኛው በውስጡ ከያዛቸው ነገሮች ውስጥ ያው እንደሚታወቀው ወሎ የዒልም ሀገር ነች። ወሎ ውስጥ ተምሮ ወይም ዒልም ገቢቶ ያልወጣበት አካባቢ የለም ማለት ይቻላል። ከወሎ ተምረው በየቦታው ድፍን ኢትዮጵያን ሲያስተምሩ የነበሩ የወሎ ዑለማዎች ናቸው። ወደ እነሱም እየተከደ ነበር ትምህርት የሚወሰደው። በአሁኑ ሰዓት ያ ነገር በጣም ደክሟል፣ በጣም ቀዝቅዟል። በሚያሳዝን ሁኔታ ነው ያለው። ስለዚህ በየቦታው ተበታትነው ያሉ የወሎ ልጆች በማሰባሰብ እነዚህ ወንድሞችና እህቶች ባደረጉት ጥረት የዑለማው ምክር ቤት ደግሞ የራሱ ድርሻው እነዚህን ህብረተሰብ በየቦታው የተበታተኑትን ማስተማር ነው። ቀደም ወንድሜ መሐመድ ሲራጅ እንደጠቀሰው ዋናው ተውሂድን ማስተማር ነው። ህብረተሰባችን በጣም በሚያሳዝን ሁኔታ ከተውሂድ የራቀበት ሁኔታዎች ይታያሉ። ብዙ ችግሮች አሉ። እነዛን ለመቅረፍ የወሎ ሙስሊሞች ልማትና በጎ አድራጎት ማህበር ደከመኝ ሳይለቸኝ ሳይል ዑለማዎቹ በሚያስፈልገው ሰዓትና ጊዜያቶች ትምህርቶችን እያስተላለፉ ይገኛሉ። ሰፊ ትምህርቶች ይሰጣሉ። ከአልቃዒደቱ ኑራንያ ጀምሮ የተለያዩ ኪታቦች ይቀራሉ ማለት ነው። ነህው አለ፣ ተውሂድ አለን፣ ፊቅህ አለን፣ ሲራ አለን፣ ተፍሲር አልቁርአን አለን፣ የመሳሰሉትን በአጠቃላይ ትምህርት ይሰጣል ማለት ነው። እንግዲህ አላህ ያበርታቸው። ዑለማዎቹ ባይኖሩ ሐቂቃ የወሎ ሙስሊሞች ልማትና በጎ አድራጎት ማህበር እንደዚህ አካል ኑሮት ይሄዳል ማለት ይከብዳል። የጀርባ አጥንቶች ናቸው ዑለማዎቹ። ከወጣት ዓሊም ጀምሮ እስከ ትላልቅ ዓሊም ያለበት ነው። ለጥቅም ይዋሉ አይደሉም። ሐቂቃ ምናልባት ከኪሳቸው የሚያወጡ ዑለማዎች እንጂ በፍጹም የሚያገኙት ጥቅም የለም። ለአላህ ብለው የሚሰሩ ናቸው። ስለዚህ ማህበራችን ከሌሎች ማህበር የሚለየው ኢስላማዊ ማህበር ነው። አላህን የሚፈሩ ሰዎች ያለበት ማህበር ነውና በውስጡም የሚሰራቸው በተለይ የዑለማው ምክር ቤት ህዝቡን ማንቃት፣ ህዝቡን ማስተማር፣ ህዝቡን በዲን ማደላደል ነው። ባረከላሁ ፊኩም።
ውድና የተከበራችሁ ተመልካቾቻችን እንግዲህ የዑለሞች ምክር ቤት አብዛኛው ትኩረቱን የሚያደርገው የድን እውቀት ዘርፉ ላይ ነው። እኛም ዑለሞቻችንን አላህ ረጅም እድሜ ይስጥልን። ነገ በወሎ ላይ ብቻ ሳይሆን በተለያዩ የኢትዮጵያ ክፍሎች ላይ ግንባር ቀደም ነው የእውቀት አሻራ እንደሚያስቀምጡ ተስፋ እናደርጋለን። አላህም ቢገዛቸው። ቀጣይ ወደ መሐመድ ሲራጅ መለሳለሁኝ። ለመሐመድ ሲራጅ የምጠይቀው በማህበሩ ስራ ቋሚ አባላቶች በማህበሩ ስር ቋሚ አባላቶች እስከ ስንት ይሆናሉ? ይህንኑ አያይዘህ እንደሚታወቀው እንደ ማህበር የረጅም ጊዜና የአጭር ጊዜ እቅድ ይኖራል። የወሎ ሙስሊሞች በጎ አድራጎትና ልማት ማህበር የአጭርና የረጅም ጊዜ እቅዶቹ ምን ምን ናቸው? የወሎ ሙስሊሞች በጎ አድራጎትና ልማት ማህበር አባላቶችን በተመለከተ ያው እኛ መነሻችን ጅዳ ይሁን እንጂ መዳረሻችን ኢትዮጵያ ስለሆነ በወሎ በሀገር ደረጃም በዚህም አባላቶች አሉን። በተለይ እንደጀመርን አካባቢ በደጋፊ ደረጃ የተለያዩ ቅድም ዘረዝራቸው የነበሩ መልካም ስራዎችን ስንሰራ ከ4000 በላይ አባላቶችን አሰባስበን ስንሰራ ነበር። ነገር ግን ወደ ማህበሩ ስንመጣ ኢትዮጵያም እዚህም ያለው ከ2000 አባላት በላይ የወራዊ ክፍያም መመዝገቢያም ከፍሎ የማህበሩ አባል ሆኖ የቀጠሉ አባላቶች አሉን። ሌላው እቅዶቻችንን በተመለከተ ቅድም ያው ለመዘርዘር እንደሞከርኩት የኛ ማህበር አላማው እቅዱም ሃይማኖታዊ የሆነ እንቅስቃሴ የሚያደርግ አገር ያለችበት ተጨባጭ ሁኔታ ይዞ የሚጓዝ ነው። በእቅድ ደረጃ ግን በሀገራችን አብዛኛው ማህበሮች ይጀመራሉ፣ ተጀምረው መልሰው ይጠፋሉ። እንደዛ እንዳይሆን ከነበረው ከተጀመሩ ከጠፉ ወይም ደግሞ ካልቀጠሉ ማህበራቶች ትምህርት በመውሰድ እኛ ያሰብነው ምንድነው አንድ ማህበር ዘላቂታ እንዲኖረው ቋሚ የሆነ ነገር እንዲኖረው ቋሚ የሆነ የራሱ የገቢ ምንጭ ሊኖረው ይገባል በሚል ድርጅታችን በቀጣይ ከማንም ከአባላትም ይሁን ከበጎ አድራጉ ግለሰቦች ይሁን ድርጅቶች ነጻ በሆነ መልኩ ራሱን እንዲችል የተለያዩ ድርጅቶች ማቋቋም አለብን። የገቢ ምንጭ የሚሆኑ ማቋቋም አለብን። ለምሳሌ እንደ ሆስፒታል የመገንባት በሀገራችን ገቢ ሊያስገኙ የሚችሉ የተለያዩ ተቋማቶችን በመገንባት ራሱን እንዲችል የሚል የረጅም ጊዜ እቅዶች አሉ። በአጭር ጊዜ የምናደርገው ቅድም ያው በዑለማ ምክር ቤት በኩል ይቀርባሉ ብያልኳቸው ሀሳቦች ነበሩ። እነሱ ምንድናቸው? በየጊዜው የተቋቋምንበት አንዱ አላማ ማስተማር ስለሆነ ማህበረሰቡን ማንቃት ስለሆነ ባለፈው አመት እንደ ምሳሌ 50 ዳዒዎችን መድበን ወሎን ማዕከል ያደረገ ሰሜን ወሎ፣ ደቡብ ወሎ፣ ኦሮሚያ ልዩ ዞንን ሶስቱንም ማዕከል ያደረገ 50 ዳዒዎችን ደሴ ላይ አምጥተን አሰልጥነን እነዛ የሰለጠኑት ዳዒዎች ወጫቸው አስፈላጊው ነገር ክፍያ ተከፍሏቸው ረመዳን ወሩን ሙሉ ዳዋ ያደረጉበት አጋጣሚዎች አሉ። ስለዚህ እኛ የቅርብ ጊዜ እቅዶቻችን ጊዜያዊ የሆኑ ችግሮቻችንን እየፈታን አገራችን ሰላም ከሆነ አባሎቻችን አብዝተን ወደ ቋሚ የሆነ ንብረት የማፍራት ስራዎች ላይ ነው ትኩረት የምናደርገው ብለን የምናስበው ኢንሻአላህ። ቋሚ ገቢ ለማስገኘት የሚለው ጉዳይ ላይ የወሎ ሙስሊሞች ልማትና በጎ አድራጎት ማህበር እስካሁን እየተንቀሳቀሰ ባለባቸው ስራዎች ላይ ማለት ነው ማህበሩ እየተንቀሳቀሰ ያለው ከአባላት በየወሩ በሚሰበሰቡ ገቢዎች ብቻ ነው ወይስ ከአሁን በፊት ቋሚ ስራ እየሰራ የሆነ ገቢ የሚያገኝበት መንገድ ፈጥሯል? እኛ እስካሁን ድረስ ያው ቋሚ የሆነ ለማህበሩ ሊያንቀሳቅሰው የሚችል ራሱ ሊያስችለው የሚችል ከመነሻ ጀምሮ ያቀናቸው ነገሮች ማሳካት አልቻልንም። ይሄም ያልቻልንበት ቅድም እንደገለጽኩት በሀገራችን ያለው ተጨባጭ ሁኔታ ነው። እቅድ እናወጣለን። በዘንድሮ አመት ቋሚ ለሆኑ ንብረቶች ላቀናቸው ተግባራዊ እናደርጋለን ብለን ልክ እንቅስቃሴ ስንጀምር አገራችን ላይ ጦርነት ይመጣል፣ ወየርስ በርስ ችግር ይመጣል። በዛ ምክንያት እነዛ ነገሮች ማሳካት አልተቻለም። አሁን ግን በቀጣይ ከያዝናቸው እቅዶች በ2017 አገራችን ላይ ወሎ ላይ አንድ ትልቅ ሆስፒታል ገንብተን ማህበሩ ራሱን የሚችልበት ስራዎች መስራት አለብን ብለን ያዝነው እቅድ አለ።
አላህ ካሳካልን ያንን ወደፊት ለማሳካት ጥረት እናደርጋለን። እስካሁን ግን ማህበረሰባችንን መርዳት መደገፍ እንጂ ለማህበሩ የሆነ ቋሚ አድርገን እንሰራለን ብለን ያሰብናቸው ነገሮች ሁሉ ማሳካት አልቻለም። ምክንያቱም የኛ መነሻችንም መዳረሻችንም ማህበረሰቡ ነው። ማህበረሰቡ ደግሞ አገራችን ባለችበት ተጨባጭ ሁኔታ በጦርነት ውስጥ ስላለ ይህንን ቋሚ ንብረትና ልናፈራ እንፈልጋለንና አስተዋጽኦ አድርግልን ደግፈን እርዳን ብንለው ያለው ተጨባጭ ሁኔታ ስለማይገልጽ ወደዛ ነገሮች መግባት አልቻልንም። በቀጣይ ግን እሱን ነገር ለመስራት ያቀድን ነው። ኢንሻአላህ ይሳካል ብለን እንገምታለን። ያው ሰፊ ቆይታዎችን አድርገናል። ላንተ ከማቀርባቸው ጥያቄዎች መካከል የመጨረሻው የሚሆነው ያው በቀጣይም የምትሰጣቸው ሀሳብ ካሉ እድል እሰጣለሁ። ማህበሩ አሁንም ላይ የአባላት ብዛት ከፍ ለማድረግ ጥረት እያደረገ ይገኛል። ጥረት ከማድረጉ አንጻር አባላት ለመሆን የሚመጡ አካላትን ማህበሩ ለመቀበል ምንን መስፈርት አድርጎ እየቆየ ነው ያለው? እኛ የወሎ ሙስሊሞች ልማትና በጎ አድራጎት ማህበር ያው ሃይማኖታዊ ተቋም እንደመሆኑ መጠን የመጀመሪያው ሙስሊም መሆን ብቻ ነው። በየትም አካባቢ ይኖር በማንም በአለም ላይ በማንኛውም ዳርቻ የሚኖር ሙስሊም ሆነ የማህበራችን አባል መሆን ይችላል። ነገር ግን ያው ማዕከላችን መነሻችን ወሎ መሆኑ ይታወቃል። በአባል ደረጃ ግን ሙስሊም ከሆነ እድሜው ከፈቀደ ማንኛውም ሰው አባል መሆን ይችላል። መስፈርቱ ሙስሊም መሆን ብቻ ነው። ማንኛውንም እንቀበላለን። ብሔራን መርጥም ቋንቋን መርጥም ማንኛውም ኢትዮጵያዊ የነ እናንተን አባል ሆነን እንረዳለን እናግዛለን የሚል አካል ካለ እንቀበላለን። ክብራት ተመልካቾቻችን ከአቶ መሐመድ ሲራጅና ከሼህ አብዱል ቃድር ጋር የነበረን ቆይታ ይመስል ነበር። ከእንግዶች መካከል በማህበሩ የተለያዩ የስራ ዘርፎችን ተቀብለው ኃላፊነትን ተቀብለው እየተንቀሳቀሱ ያሉ የማህበሩ የስራ አስፈጻሚዎች አሉ። እነሱ ምን ይሉናል፣ ስለ ማህበሩ ምን መልእክት ያስተላልፉልናል የሚለውን አብረን እንከታተላለን። አሁንም አብራችሁን ቆዩ።